ሰላም እንዴት ናችሁ? ውድ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ጠቃሚ አሪፍ ቪዲዮ ነው ማለት ነው። ሁሉም ሰው እንግዲህ ስልክ ይጠቀማል። ነገር ግን ስልካችንን በአግባቡ በመጠቀም ህይወታችንን ቀላል ለማድረግ ምን አፖች እንደሚያስፈልጉን እናውቃለን ማለት ነው። እንግዲህ ዛሬ በስልኮ ላይ ሊኖሩት የሚገቡ 5 ወሳኝ አፕሊኬሽኖችን ነው ማስተዋወቃችሁ ማለት ነው። ስለዚህ እነዚህ አፖች ምንድነው? ጊዜያችንን ይቆጥባሉ፣ ምርታማነትን ይጨምራሉ እና ህይወታችን በእጅጉ ያቀላጥፉልናል ማለት ነው። ስለዚህ የመጀመሪያው አፕ ምንድነው? ጉግል ኪፕ ነው ወይም ኤቨርኖት የምንለው ማለት ነው። እንግዲህ የመጀመሪያው እና በጣም ጠቃሚ አፕ ለምሳሌ ሀሳቦቻችን እንዲሁም ለማስታወሻነት የሚሆን ነው ማለት ነው። እያወራን እያለ የምንረሳቸው ሀሳቦች የምንጽፋቸው የግብይት ዝርዝሮች ሊሆኑ ይችላሉ ማለት ነው። ወይም በድንገት ብልጭ የሚል ሀሳብ ካለ የፈጠራ ሀሳብ ሊሆን ይችላል። ሌሎችም ሀሳቦች ካሉ እዚህ ጉግል ኪፕ ወይም ኤቨርኖት የሚል አፕ ላይ ምን ማድረግ እንችላለን? መያዝ እንችላለን። ሌላው ሁለተኛው እንግዲህ ጉግል ፋይል ነው ወይም ፋይል ባይ ጉግል ነው። እንግዲህ ይሄ ምንድነው የሚያገለግልን ካላችሁ ለፋይል ማደራጀት እንዲሁም የፋይላችንን ለማስቀመጥ ይረዳናል ማለት ነው። እንግዲህ ስልካችን ብዙ ጊዜ ምንድነው ስልካችን ውስጥ ብዙ ፋይሎች፣ ፎቶዎች ሊሆኑ ይችላሉ፣ ቪዲዮዎች ይኖራሉ ማለት ነው። እነዚህን በአግባቡ ማስቀመጥ ካልቻልን ስልካችን ይሞላል ወይም ቀርፋፋ ይሆናል ማለት ነው። የምንፈልገውን ፋይልም ማግኘት ያቅተናል ማለት። ስለዚህ ጉግል ፋይል ወይም በአንዳንድ ስልኮች ላይ ፋይል ባይ ጉግል ይለዋል ማለት ነው። ስለዚህ ስልኮ ላይ ያሉ ፋይሎችን በአግባቡ ለማደራጀት ይረዳናል ማለት። እንዲሁም አላስፈላጊ የሆኑ ፋይሎች ጃክ ፋይል የምንላቸው በማጽዳት የስልኮን የስቶሬጅ እንዲያጸዱ ያደርጋል ማለት ነው። ስለዚህ ይህ ሲያደርግ ምንድነው ስልኮ ፈጣን እንዲሆን ያደርጋል። የድግግሞሽ ፋይል ወይም ዱፕሊኬት ፋይል የተደጋገመ ካለም በመለየት ምን ያደርጋል ማጥፋት የሚችል ነው ማለት ነው። ሌላው ሶስተኛው አፕ እንግዲህ ጉግል ክሮም ነው። አብዛኞቻችን ኢንተርኔት መጠቀም እንፈልጋለን ማለት ነው። ምክንያቱም ስልክ ካለን ኢንተርኔት የግዴታ መጠቀም ስለሚኖርብን፣ ስለዚህ ኢንተርኔት ስንጠቀም ደግሞ ፈጣንና ደህንነቱ የተጠበቀ ምን ያስፈልገናል? ብሮዘር ያስፈልገናል ማለት ነው። ስለዚህ ብሮዘሮች መካከል ጉግል ክሮምን መጠቀም ትችላላችሁ ማለት ነው። እንግዲህ ብዙ ሰዎች ዘንድ ተመራጭ ነው ማለት ነው። ይህ ብሮዘር ፈጣን ነው፣ ከተለያዩ ጉግል አገልግሎቶች ጋር ይገናኛል ማለት ነው። ልክ እንደ ጉግል አካውንታችን እና ሌሎችም ከኮምፒውተሩ ጋር ማገናኘት ይቻላል ማለት። በአራተኛ ደረጃ ይላቸው መጣሁት ጉግል ማፕ ነው። እንግዲህ ጉግል ማፕ ብዙ ጊዜ የሚጠቅመን ለምንድን ነው? ለምሳሌ ወደ አዲስ ቦታ ለመሄድ ወይም የትራንስፖርት አማራጮችን ለማወቅ ምን እንቸገራለን ማለት ነው። ስለዚህ የስልኮን ካርታ ወይም ጉግል ማፕን በመጠቀም የምንፈልገውን ቦታ ማግኘት ማየት እንችላለን ማለት ነው። እንግዲህ ጉግል ማፕ በዓለም ላይ ካሉ ምርጥ የካርታ አፕሊኬሽኖች አንዱ ነው ማለት ነው። ትክክለኛ የመንገድ አቅጣጫ ይሰጠናል፣ የትራፊክ መጨናነቅ ያሳየናል፣ ለአቅራቢያችን ያለን ቦታዎች፣ ሱቅ፣ ሬስቶራንት፣ ባንኮች ለማግኘት ይረዳናል ማለት ነው። ሌላው አምስተኛው አፕሊኬሽን እንግዲህ ጉግል አውቶንቲኬተር ነው። እንግዲህ ይህ ለምንድን ነው የሚያገለግለን ከተባለ ኦንላይን ብዙ አካውንት ሊኖረን ይችላል ማለት ነው። ከምን ጊዜውም በላይ አስፈላጊ እየሆነ የመጣ አፕ ነው ማለት ነው። ለምሳሌ ፓስዋርድ ብቻውን በቂ ላይሆን ይችላል ማለት ነው። ጉግል አውቶንቲኬተር በአካውንቶቻችን በሁለተኛ ደረጃ ወይም ቱ ፋክተር አውቶንቲኬሽን ይለዋል ማለት ነው። 2FA ለመጠበቅ ይረዳሉ ማለት ነው። ለምሳሌ ፌስቡክ ሊሆን ይችላል፣ ጂሜል፣ ባንኪንግ አፖች፣ ዩቲዩብ ሊሆን ይችላል። ማንኛውም አካውንታችን ስንገባ የይለፍ ወይም ቃል ወይም ፓስዋርዳችን ከገባ በኋላ እነዚህን አፖች በየ30 ሰከንድ የሚቀያየር ልዩ የሆነ ኮድ ይሰጠናል ማለት ነው። ይህ ኮድ ከሌለ ማንም ሰው አካውንታችን ውስጥ መግባት አይችልም ማለት ነው። ምንም እንኳን የይለፍ ቃል ወይም ፓስዋርድ ቢያውቅ ያ ሰው የሳይበር ደህንነቱን ለማረጋገጥ እነዚህን አፖች ወሳኝ ናቸው ማለት። ስለዚህ ይህን አፕ መጠቀም እንችላለን። እንግዲህ ይህ ቪዲዮ ከረዳችሁ ላይክ ማድረግ እንዳይረሱ ማለት ነው። ለቻናሉ አዲስ ከሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ አካል ይሁኑ። በቀጣይ እስከምንገናኝ ሰላም ሁኑ።